ዩቲ ቻስቱ ዊን አሁን ወደ አዶናይ ያመዝኛል አዶናይ ይበላ ይመስላል እኔ አዶናይ የሚበላ ይመስላል ደስ የሚለኝም እሱ ይበላል ዩትናስ አሸንፋለች ይያሳል አዶኒ በጣም አደንቃለሁ ጎበዝ በርታ ታንፋ ችግር ያለበት ሰው ነው ጭኔ የሌለው ያልተቆነጠጠ ይባላል ውድድሩ እጅግ በጣም ተፋፍሟል ፉክክሩ ጨምሯል እንደምታዩት ነው ሽሮ ብቻ እየበላ ታየ ምን ኮሶ ታየ አንተ ስጋ ብትበላ ዘንዶ ይታያል በነገራችን ላይ አሁን በደረሰኝ መረጃ መሰረት 2.8 ድምጽ ሰጪዎች የተሳተፉበት የጂፖ ቲክቶክ ክሬቲቭ አዋርድ 2025 የቮቲንግ ወይንም የድምጽ መስጫ ሂደት እየቀጠለ ነው ግን እነዚህ ልጆች ላይ አክቲንግ ብቻ አይደለም ያየሁት ክህደት ነው ሰላም ጤና ይስጥልን እንደምን ከረማችሁ ይህ ጂፖ ቲክቶክ ክሬቲቭ አዋርድ 2025 ከአርትስ ቲቪ ጋር አንድ ላይ በመሆን የሚያዘጋጅላችሁ ሳምንታዊው የጤና ይስጥልን ቲክቶክ የተሰኘው ፕሮግራማችን ነው ይመጃል እናንተስ እስኪ በየካታጎሪው ማን የሚያሸንፍ ይመስላችኋል ኮሜንት ሴክሽን ላይ አሳውቁ በነገራችን ላይ አንድ አዲስ መረጃ አለኝ ይህ ውድድር ወይንም ይህ የአዋርድ ፕሮግራም ቀኑ የነበረው ህዳር 13 ቢሆንም አንድ ሳምንት ገፋ ተደርጎ ህዳር 20 ተደርጓል የሽልማት ፕሮግራሙ የሚካሄደው አዲስ ኮንቬንሽን ሴንተር የሚገኘው አዳራሽ ውስጥ ነው ታዲያ በባለፈው ሳምንት አዝናኝ ፕሮግራሞችን ለእናንተ ያቀረብን ሲሆን በዚህ ሳምንት ደግሞ ያዘጋጀንላችሁን አታውቁም የመጀመሪያውን ፕሮግራማችንን አይተነው እንመለስ ታያለ በደንብ አያለው ቆይት ብያለሁ ሞር ሶሻል ሪስፖንሲቢሊቲ በጣም መስጠት ሰዎች በቲክቶክ በጣም የሚያዝናኑ ብዙ ኮንቴንቶችን እየተጠቀሙ ያሉ ልጆችን በጣም ማደንቃቸው ልጆችም አሉ በጣም ኢንጆይ ማድረግበትም አለ በቲክቶክ አዋርድ ማን የሚያሸንፍ ይመስላል አይ ቲንክ ዩቲና ዩቲ ቻስቱ ዊን አሁን ወደ አዶናይ ያመዝኛል አዶናይ ይበላ ይመስላል ዩትናስ አሸንፋለች ይያሳል እኔ አዶናይ የሚበላ ይመስላል ደስ የሚለኝም እሱ ይበላል ምክንያቱም አሁን የመጣበት ኮንተንት በጣም ደስ ይላል ሰውንም ሰፖርት እያደረገ ነው እሱ ነው ደስ እንደኔ በአሁኑ ጊዜ ያው አዶናይ ይገባል ብዬ አስባለሁ አዶናይ በጣም ትልቅ ስራዎችን እየሰራ ነው ያለው እና እንደጊዜውም የመጣበትን ኮንተንት አሪፍ ነውና እሱ አሪፍ ነው ብዬ አስባለሁ ማን የሚያሸንፍ ይመስላል በዚያ አዶናይ ብዙ አሪፍ ነገሮችን ሰርቷል ይገባዋል አይ ቲንክ ትንሽ ፕላትፎርም ላይ ቆየት ብላለች ክሬቲቭ ነች እና ለረጅም ጊዜም ሳያስ ስለነበረ ብታሸንፍ ደስ ይለኛል ማሸነፍም አለባት ብዬ አስባለሁ ለዩቲ የምታስተላልፈው ነው ዩቲ ዋትኤቨር ሪዛልቱ ምንም ቢሆን አንቺ ግን ያው ኢንጆይ ማድረግሽን እና ፕላትፎርሙንም በደንብ ሞር እንድትይዩ እንፈልጋለን ሪዛልቱ ምንም ስራሽን እንዳታቆም የሚል መልእክት ነው አዶናይ ሌሎችን እንርዳ በዚሁ ቀጥልበት እንወዳለን በዚህ አጋጣሚ ዩቲ በጣም ነው የምወዳት በጣም አደንቃታለሁ በመትሰራው ስራ ከመጀመሪያው ጀምሮ እስካሁን ያለው የምትሰራው ስራዋቻ በጣም ነው የምንደሰትባት እኔ ብቻ ሳይሆን ጓደኞቼም እኔም በጣም ደስ ይለናል በርቺ ላታለው እንደምታሸንፍም እርግጠኛ ነኝ ታሸንፋለሽ ይላል አዶናይ በሚሰራው ስራ ያው አፕሪሺየት አደርጋለሁ በጣም ወዳለሁ ቀጥልበት በደንብ ቀጥልበት አላህ አመሰግናለሁ አዶኒ በጣም አደንቃለሁ ጎበዝ በርታ ወጣቶችን ለማገዝ የሚያደርገው ነገር በጣም ይመቸኛል እና በዛው ቀጥላለሁ በጣም ነው ማግኘት ፈልገው በጣም እንደምወደውና አንድ ቀን ከሱ ጋር ባሳልፍ ደስ ይለኛል ከፕሮግራማችን ተመልሰን መተናል የተሰማችሁን ነገር አስተያየቶቻችሁን ኮሜንት ሴክሽናችሁ ላይ ግለጹልን እኛም እናየዋለን እንመልሳለን ወደ ቀጣዩ ፕሮግራማችን ከማለፋችን በፊት የዚህ ፕሮግራም የታይትል ስፖንሰራችን የሆነው ጂ ፓወር ነው እሱ እጅግ አድርገን እናመሰግናለን እንዲሁም አጋር ስፖንሰሮቻችን የሆኑት ጭላሎ ፉድ ኮምፕሌክስ ኢትዮጵያ ቴክኖሎጂ ስማይል ዴንታል ክሊኒክ ኢትዮ ቴሌኮም እንዲሁም ቴሌብር እጅግ አድርገን እናመሰግናለን ቀጣዩ ፕሮግራማችን የሚሆነው ሁሉ ጊዜ በየሳምንቱ እንጠብቁት የኮሜዲያን እዩ የሪአክሽን ቪዲዮ ነው አይተነው እንመለስ ጤና ይስጥልኝ ምርጥ ሰዎች ይህ በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርትስ ቲቪ አንድ ላይ በመሆን የሚቀርብላችሁ ጤና ይስጥልኝ ቲክቶክ ዛሬ የተለያዩ ቲክቶክ ቪዲዮዎችን መርጠን ሪአክት እናደርጋለን እንስቃለን እንፍታታለን እና እንደዚህ ምናምን ነበር አይደል ሙሉ ለማንኛውም እስኪ እኔ ሰሞኑን ለምዳችሁታል ፕሮግራሙን ተመችቷችኋል አብዩ ነኝ የማንቸው ቀበጥ እሺ በመጀመሪያ የምናየው
ነጹ ባይ ዘ ዌይ በጣም አውቶቡስ ተራ በላዳ አውቶቡስ ተራ ፒያሳ በላዳ አውቶቡስ ተራ ፒያሳ አውቶቡስ ተራ አው ግባይ ነው ጌታ አውቶቡስ ተራ ፒያሳ በላዳ እሺ ብቻ አንተ ሄዳለህ አውቶቡስ ተራ በላዳ እንደነ ቱት ግን አለ እንደዚህ አይነት ቱት እሺ አብስትራ በላዳ አብስትራ አዲስ ወላ በላዳ ላታንዲ ምጮ ገባ አብስትራ እኔ አውቶቡስ ተራ ነኝ እኮ ገባ ያልኳል አብስትራ በላ ሙርቲ ዘንድ አውቶቡስ እስቲ ኮሜንት ላይ ሰፈራችሁን ረዳቶች ምን እያሉ እንደሚጠሩ ጻፉልን ኳንድ የኛ ሰፈር ለኳንዳ ነው ይባል እሺ አብስትራ በላ ሙርቲ ዘንድ አውቶቡስ ተራ ያለ አውቶቡስ ተራ የማይቅርታ አውቶቡስ ተራ ነው ነው እንዴ አውቶቡስ ተራ ይዘለኝ አንተ ወጣ መልክ አልፈልግም ነፃ ግን ትችላለሽ ነው አክቲንግ ገብርኤል አብስትራ በላ ለምንድነው ግን እንትን ተበሳጭተው የሚጀምሩት ትራንስፖርት ላይ ያሉ ሰዎች ይመስለኛል ትራንስፖርት ላይ ያሉ ሰዎች ችግር ብቻ ሳይሆን የተሳፋሪው የኛም ችግር ነው ይመስል የሆነ ከቤት ተሽጣጥራ ተውጣለ ምናምን ሁሉም ጉልበቱን የሚያሳየው እነሱ ላይ ስለሆነ እነሱም እንደዚህ ጥፍራቸውን አውጥተው ምን ሊለይ ነው ብለው ነው የሚጠብቁ ለማንኛውም ሰርቪስ ለሚሰጡ ሰዎች ባይዘው እኔ ከሰው ጋር ጊዜ ሳሳለፍ ከወንድም ከሴትም ጋር ሳሳለፍ የዛን ሰው ፐርሰናሊቲ በኔ መመዘኛ መዝነው ለሰርቪስ ለሚሰጡ ሰዎች መስተንግዶ ምናምን እዛ ላይ ያሉ ሰዎች እንዴት ነው ሰዎችን ትሪት የሚያደርጉት ይሄ እኔ አስተናጋጅ እንዲህ ምናምን ብሎ የሚጠራ ሰው በጣም ችግር ያለበት ሰው ነው ጭን የሌለው ያልተቆለጠ ይባላል ሰርቪስ ለሚሰጡ ሰዎች ፈገግ ስም መጠየቅ አውስታ አስተናጋጅ ማን ነው ስምሽ አንቺ ምናምን ብለህ ከምትጣራ እሙዬ ምናምን ተሰገናል መከርኳቸው ይበላል ቀጣይ ቪዲዮ ይገዛው ምንድነው ከለሩን ያልተመቸ ምንድነው ከገዛው በኋላ ሰዎችን ሳወራ ሳቅልክ ሳገኘው አውጥቼ ብደውልልህ አታነሳም ምን ሆነ ነው ያዝግዛል ቀጣይ ቪዲዮ ያሲኖ የኔ አባት አንደርሬትድ ያሲኖ በጣም ነው የሚያስቀኝ እንደዚህ ላርኩ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው ስራ ያለኝ አልመስልም አሁን ሲሄድ ዞርብኝ እኮ ነው እናቴ የኔ ቆንጆ እሺ መኪና ገዛው እውነት ስራ ያለኝ አይመስልም ታስታውሳለህ ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር እንዴ ብዬ ነው አዎ አረ ኮን እንደዚህ ታደርጋለህ ይገባኛል እውነት መኪና ገዛሽ መኪና ወይ እንደውም ይሄ ከስንት አንዴ የሚይዛተኝ 3 መኪና አለኝ ቤቶች አሉኝ ድራማ ነው አዎ አንተም ቢያንስ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ እንባችሁ ደረሰ ያሲኖ ናና ግፍ አንተ አገባሽ አሁን አገባሽ እና አሁን በምን ላግዝኔ ልረዳ ከጎን ልሆን ግን ያጨልላል የምር እንዴ የጣልካት ሚስት አሁን አንተ አግብታ ቢያልፍላት ነው እንደብራት ብትሸኝ ደብራ አራ አይደባ ኪመቻትና ታዲያ ምን እኮ ነው ገብርኤል እኔ ያልሆነልኝም አይሆንላት አይሆንም ውሻ ትፈልጋላችሁ የምን ውሻ ነው ውሻ እንደማልወድ ታውቃለህ እሺ ድመት ልሁን እናንተ ግን ያዚን ካራክተሮች ደግሞ አያልቁበትማ ስንት ካራክተር ያሲኖ በጣም ብዙ ካራክተር ያለው ነው ይመቸው ቀጣይ ቪዲዮ ሰላም ጤና ይስጥልኝ መስታቶች አከም ቤት ነበር የመጣው እዚህ ቤት ውሻው ታሟል የሚባል ስልክ ተደውሎልን ነበር ምን ባክህ እኮ ሁለት ሳምንት በቃ ያቀረብልነት ሁሉ እየበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ እሺ እንካስቲ ያቦይን እኮ ነው አልበላም ያለው ታጉሪ ቆንጆ ከማሳሊ ታደረገ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄንን ነው አልበላም ያለው አረጋሽ ውሻውን ቼክ አርጋችሁታል ቼክ አርገናል አንበሳ እንዳይሆን የምታሳድጉ ጋሽ ኧረ አንዴ ያዙልኝ ጋሽ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ በተይላችሁ ውሻ አርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናሉ ተነቆ ራሱ ካሰሰኝ አንዴ ገድዬ ነው መጣው ጋሽ በእናታችሁ ይኸው ሽሮ ከመብላት ያንጻር ማለት ነው ውስጥ ባቄላው ሊበቅለው ጋሽ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ነው ጋሽ እንኳን ስጋ የስጋ እንትን ያለው ሰምታ ሐኪም ቤት ሄዶ ሽሮ ብቻ ነው የምበላው ግን እንትን ታየኝ ምናምን ነገር አለ ሽሮ ብቻ እየበላ ታየህ
ምን ኮሶ ታየ? አንተ ስጋ ብትበላ ዘንዶ ይታያል። ምን ነው ጋሽ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንድ ያዝልኝ በዚህ ጋሽ ምን ተወጣ ነው መርመሪያ እንጀራ አይታኩሪ እንጀራ ፍለጋ እንጀራ ይዛ ትዞራለች። የውሻ ምግብ እኮ ነው። ኧረ ይሄ ውሻ ነው ጋሽ። አይ ይመቻል ገብርኤል። ይሄን እየሰደብከኝ ነው? ይኸው ጋሽ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባል ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሽ። በእናትህ ይሄን ተመንገሩ ደብሊው ታኩሪ ጋሽ ራሴ ልከምበት መጀመሪያ ልከምበት አለች። ራሷን ታከምበት በቃ ተዋት። አንዱ ቤት ውሻ የሚበላው አንዱ ቤት ለባል ላይ ይበላ ይችላል ነው ጨውው። የኑሮ ኢትዮጵያ ነው ይሄ። ብዙ ቦታ የምናየው ነገር ነው። የኑሮ ልዩነታችንን እጅግ ያሳያል። ገብታችኋል? አንዳንዱ ቤት ጥብስ አንድ ነው ያገጠመኝ ልንገርሽ። ጀለስ ነው ብቻ ሀብታም ቤት ሄደና ትንሽ በቃ ስራ ማጥቶና ደብሮት ነበር። ከዛ ሲገባ ባዘቦት ቀን ዶሮ ተቀረበለት ማለት ነው። ዞር ብሎ ሾፎና አተ ያመለጠኛ አመት ባላለ እንዴ ምን አመት ባላለ ዚና ያልተላይተናል። በኖርማል ቀን ዶሮ አይበላም ብሎ የሚያስብ ሰው አለ። እነዚህ የሚዘፍኑት ልጆች እኔ አንቺን ማግባት አምሮኛል ባል ከሌለሽ ደስ ይለኛል ቤት ሊኖርሽ ግን ግድ ነው መኪና ዋና ነገር ነው አለ እንደኛ ሀገር ይመጣዋል እንደዚህ ተኝቶ የሚወዛወዛል መረባ ላይ ሆና ደሞዝሽ ግን ስንት ብር ነው ሀብታም ቺክ ነው ምፈልገው እውነቱን ነው ጓደኛዬ መሮታል በጣም ድህነት እሱ ጨላ ስለሌለው ሀብታም ቺክ ማግባት አለበት አለበለዚያማ ሁሌ ጉባወት ልትበሉ ነው አሁን ንገሪው ቅጩን ቡክሹ ስንት ነው ያለ ውስጥ ያለው ምን ያደርግልሃል? እኔ ራሱ እንደሱ አይነት ፈልጉልኝ የምርሽ ነው ግን የምር አንተ ድምጻቸው የሚያብደ ነው እኮ ግን ስንታለሽ ስንታለ ፍቅር ላይ ይሰራል እንዴ ስንታለሽ ስንታለ ከዛ ልጁ ሲወለድ ስንታየው እነዚህ ልጆች እኮ ፊልም ነው አረማመዱ ራሱ ሎኬሽን ግን የት ነው ማለት እግዚአብሔር ሰጎኑን ላለው እኮ በኢየሱስ ማርያምን ይችላሉ ነው ሰዎች ማርያምን ግን እነዚህ ልጆች ላይ አክቲንግ ብቻ አይደለም ያየሁት ክህደትም እንዴት አትለኝ የምታውቀውን ነገር በዚህ ልክ ክዶ እንደማያውቀው ያገላበጡ ማየት አክቲንግ ብቻ ነው ትላለህ ገብርኤል ኢንቫይት ወይስ ኤላስቲክ ላይ ይጠጡት እስከዛሬ ኦኬ ሊመልሱ ነው አይደል የነሱ ያልሆነ ነገር ቴክኖሎጂ ባነህ እኮ አውሬ ከመሆን እንደዚህ ከነፍስ ይያለሽ ገብቶ ነደው ኧረ በስመ አብ ግን ሎኬሽን ፕሮዳክሽን ይመቻቸው ማርያምን ይመቻቸው አጨብጭበን ቆይ አጨብጭባለሁ በእውነት ቆንጆ ጤና ይስጥልኝ ቲክታክ
በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርትስ ቲቪ የቀረበላችሁ ይህንን ይመስል ነበር። ከዩቲ የማንቺዋ ቀበጥ ጋር እየገባችሁ ዩኤልን ቮት ማድረግ እንዳይረሳ። ይመቻል። ይህን አዝናኝ የሪያክሽን ቪዲዮ እንግዲህ እኔ በየሳምንቱ ጓጉቼ ነው መጠብቀው። እንዳዝናናችሁ ተስፋ አረጋለሁ። እኔ ቁጭ ብዬ ስስቅ ነበረ። ብቻ ኮሜዲያን እዩ በጣም አሪፍ ነው የሰራው። ይመች። በቀጣይ ሳምንት ደግሞ ይዘህልን የምትመጣውን ነገር በጉጉት ነው የምንጠብቀው። ወደ ቀጣይ ፕሮግራማችን ከመሄዳችን በፊት በቅድሚያ ለዚህ ፕሮግራም ትልቁን አስተዋጽኦ ያደረጉትን አጋር ስፖንሰራችንን እጅግ አድርገን እናመስግን። BGI፣ አፍሮቴክ፣ አሪፍ ፔ እንዲሁም ፋንታ እጅግ አድርገን እናመሰግናለን። ታዲያ በየሳምንቱ የፕሮግራማችን መጨረሻ የምናደርገው የካታጎሪዎች ዝርዝር መረጃ ነው። ወደዛ ልምራችሁ። የመጀመሪያው ቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንተንት ነው። ይህ ካታጎሪ የተሰራው እንግዲህ ማንኛውንም አይነት እንቅስቃሴ ለጤና ብለው የሚሰሩ ወይንም ደግሞ የሚያሰሩ እየሰሩ እንግዲህ የተለያዩ እንቅስቃሴዎችን እኛ ደግሞ ቤታችን ቁጭ ብለን እነሱን እየተመለከትን ለጤናችን የነሱን እንቅስቃሴዎች እኛ እየተገበረን ለጤናችን ስንንቀሳቀስ ሲያሰሩን ሲመክሩን እንዲሁም ደግሞ ለራሳቸውም እየሰሩ ሊሆን ይችላል እኛን በደንብ ሞቲቬት የሚያደርጉ እንድንንቀሳቀስ ለጤናችን በደንብ እንድንሰራ የሚያሳዩን የሚያሰሩን ኮንተንት ክሬተሮችን የሚመለከት ምድብ ነው ማለት ነው። ይህ ምድብ ላይ እንግዲህ ያው ኳስ መጠቃለል ይችላል፣ ዳንስ፣ ፊትነስ፣ ጂም፣ ቦክስ፣ ባስኬትቦል፣ ሩጫ፣ ዋና እንዲሁም የመሳሰሉት የስፖርት እንቅስቃሴ አይነቶችን ያካትታል ማለት ነው። በዚህ ምድብ ላይ 100,000 እና ከዛ በላይ ፎሎወር እንዲኖራቸውም ይጠበቃል። ቀጣዩ ቤስት ላይፍ ስታይል ኮንተንት ነው። ላይፍ ስታይል እንግዲህ ከስሙ ስንነሳ ላይፋቸውን ወይንም የዕለት ተዕለት ህይወታቸውን በየቀኑ የሚያሳዩን ለኛ እንድንማርበትም ሊሆን ይችላል። የተለያዩ አንዳንድ ነገሮችን እንድንወስድበት እንድናይበት ሊሆን ይችላል። የዕለት ተቀን ውሏቸውን የዕለት ተዕለት ውሏቸውን የሚያሳዩን ኮንተንት ክሬተሮችን የሚመለከት ኮንተንት ነው ማለት ነው። በዚህ ምድብ ላይ ያው 200,000 እና ከዛ በላይ ፎሎወር እንዲኖራቸውም ይጠበቃል። ቀጣዩ የቤስት አርቲስት ፔይንተር እንዲሁም ፖኤት ነው። ያው ቤስት አርቲስት የሚለው አጠቃሉ ይዛቸዋል። በዚህ ምድብ ላይ ጥበብ የሰጠቻቸውን ስጦታ በመጠቀም እንግዲህ የተለያዩ አዎንታዊ ሀሳቦችን ወይ ደግሞ የራሳቸው ስሜታቸውን በደንብ በጥበብ የሚገልጹ ኮንተንት ክሬተሮችን የሚመለከት ነው ማለት ነው። እዚህም ካቴጎሪ ላይ መጥቀስ የሚቻለው ለምሳሌ የእንጨት ስራዎችን የሚሰሩ ሰዎች ይኖራሉ፣ ወይንም ደግሞ የተለያዩ ገጣሚዎች፣ ሜካፕ አርቲስቶች እንዲሁም ደግሞ የፕሮክሲ አርት የሚሰሩ አርቲስቶች ይኖራሉ። እንዲሁም የተለያየ የሸክላ ስራ ፕሮክሲ እንዲሁም ደግሞ የፖኤትሪ ስራዎችን የሚሰሩ ኮንተንት ክሬተሮችን የሚመለከት ነው ማለት ነው። በዚህ ምድብ ላይ 100,000 እና ከዛ በላይ ፎሎወር እንዲኖራቸውም ይጠበቃል። ቀጣዩ ቤስት ሞቲቬሽናል ኮንተንት ነው። ይህ ኮንተንት እንግዲህ ያው ሁላችንም እናውቀዋለን። ይህ ካቴጎሪ ሞቲቬሽናል ሞቲቬት የሚያደርጉ ወይንም ደግሞ እነሱ የሚናገሩት ነገር ከኤክስፔሪየንሳቸው ወይም ካሳለፉት የህይወት ተሞክሮ ሊሆን ይችላል። የተለያዩ ምክሮችን ለኛ ይለግሱናል። ያንን ምክር ደግሞ እኛ በጥሩ መልኩ ተቀብለን ፖዚቲቭ የሆኑ ምክሮቻቸውን ይዘን የምንበረታታበት ህይወታችንን በጥሩ መልኩ እንድንመራ የሚያደርጉን ኮንተንት ክሬተሮችን የሚመለከት ነው ማለት ነው። በዚህ ምድብ ላይ 100,000 ፎሎወር እና ከዛ በላይ እንዲኖራቸው ይጠበቃል ማለት ነው። ሌላኛው ቤስት ቲክቶክ ሼፍ ነው። ይህ እንግዲህ አዲስ በዚህ ዓመት አዲስ የገባ ካቴጎሪ ነው። ቤስት ቲክቶክ ሼፍ ተብሎ ከሪቪው ውስጥ ነበር የሚጠቃለለው ባለፈው ዓመት። በአሁኑ ደግሞ ለብቻው ቤስት ቲክቶክ ሼፍ ተብሎ ወጥቷል። ይህም የሆነበት ምክንያት ምንድነው? ሪቪው የሚሰጡ የተለያዩ ምግቦችን ያሳዩን እንጂ ቤስት ቲክቶክ ሼፎቻችን ደግሞ የተለያዩ የምግብ አሰራሮችን ጣፋጭ የሆኑ የምግብ አሰራር ምክሮችን እንዴት እንደምንሰራ የሚያሳዩን ወይ ደግሞ ሰርተው እንዴት እንደሚጣፍጥ እንዴት እንደዚህ አይነት ምግብ መስራት እንደምንችል የሚያሳዩን ሼፍ የሆኑ ኮንተንት ክሬተሮቻችንን የሚመለከት ነው ማለት ነው። በዚህ ካቴጎሪ ላይ 150,000 እና ከዛ በላይ ፎሎወር እንዲኖራቸው ይጠበቃል። በነገራችን ላይ አሁን በደረሰኝ መረጃ መሰረት 2.8 ድምጽ ሰጪዎች የተሳተፉበት የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 የቮቲንግ ወይንም የድምጽ መስጫ ሂደት
እየቀጠለ ነው። አሁንም ድምጽ መስጠታችሁን መቀጠል ይኖርባችኋል ማለት ነው። ታዲያ በውጭ ሀገር ለምትገኙት ወንድሞቻችን እዚህ ሀገር ላሉ ኮንተንት ክሬተሮች መደገፍ ድምጽ መስጠት ካስፈልጋችሁ global.tca225.com ላይ የገባችሁ ቮት ማድረግ ትችላላችሁ። እዚህ ሀገር ያላችሁ ሰዎች ደግሞ የቴሌብርን አሊያም ደግሞ ትክክለኛ ዌብሳይታችንን www.tca225.com በመጠቀም ቮት ማድረግ ድምጽ መስጠት መቀጠል ትችላላችሁ። ለማንኛውም የዚህ ሳምንት ፕሮግራማችን እነዚህን ይመስሉ ነበር። በሚቀጥለው ሳምንት ደግሞ ለእናንተ ሌሎች አዝናኝ ፕሮግራሞችን ይዘንላችሁ እስክንመጣ ድረስ ሳምንታችሁ የተባረከ ይሁንላችሁ። ይህ ፕሮግራም እንዲሳካ አጋር ስፖንሰራችን የሆኑትን አርትስ ቲቪ፣ ሳቢ ፕሮዳክሽን፣ ኮረሪማ ፕሪንቲንግ እንዲሁም አይኮኒክ ኮሙኒኬሽን እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት እንገናኝ። መቻችሁ